ሮዛርድ በሰዓቱ ብራይተን በነበረበት በመጨረሻው ሰዓት በታምንም ባታምንም ከክርስቲያኖ ሮናልዶ ጋር ወዳደሩት ነበር። አሰልጣኝ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ በነበሩ ሰዓት በእግራችሁ ሳይሆን በጭንቅላታችሁ ተጫወቱ እያሉ የማንቸስተር ዩናይትድ ተጫዋቾችን በተደጋጋሚ ይመክሩ ነበርና ምናልባት ማንቸስተር ሲቲ ዘንድሮ የእንግሊዝ ፕሪሚየር ሊግን የሚያሳካው ከሆነ እንዳልከው በችሎታ አርሰናል ማለትም በስኳድ ዴብዝ በልጦት አይደለም ወይም በምንም በልጦት አይደለም። አሰልጣኝ ፔፕ ጋርዲዮላ አዎ በስለልቦናና በስለልቦና ብቻ ነው። ፔጅ ስፖርት ወቅቱ እጅግ በጣም በእንግሊዝ ፕሪሚየር ሊግ የጦፈበት የዓለምን ሕዝብ በሙሉ ትኩረት የሳበበት ወቅት ነው። አርሰናል ወይስ ማንቸስተር ሲቲ ማን ዋንጫውን ያሳካዋል የሚለው ከወዲሁ በጣም የሚያጓጓ ሆኗል። ከዛ ባለፈ ደግሞ እንግሊዝ ፕሪሚየር ሊግ ለዋንጫው ብቻ አይደለም ላለመውረድ እነ ቶተንሃም፣ ኖቲንግሃም ፎረስት፣ ዌስትሃም እየተናነቁ ይገኛሉ። ሊድስም አለበት እዚህ የመውረድ ስጋት ላይ። ከዛ ባለፈ ደግሞ ለአውሮፓ ቻምፒዮንስ ሊግ ማን ቦታውን ይዞ ያጠናቅቃል ደግሞ እና አስቶን ቪላ፣ ሊቨርፑል፣ ማንቸስተር ዩናይትድም አለበት። ከዛ ባለፈ እነ ምዕራብ ለንደኑ ክለብ ቼልሲ፣ ከዛ ብራይተን አለ። ዛሬ ደግሞ ቼልሲና ብራይተን ጨዋታቸው አለ። ምናልባት አንዳቸው ደግሞ በደንብ ወደዚህ ፉክክር አንገታቸውን በደንብ የሚያስገቡበት ጨዋታ ይሆናል። ዛሬ ምሽት 4 ሰዓት ላይ የሚደረግ እጅግ በጣም ተጠባቂ ጨዋታ ነው። ስለሱ ጨዋታ ወደ በኋላ እንመጣለን፣ ስለ ቼልሲና ስለ ብራይተን ጨዋታ። ከዛ ባለፈ ደግሞ ስለ ቼልሲ የባለቤቶች ጉዳይ በደንብ በስፋት ወደ በኋላ የምናነሳ ይሆናል። አሁን ግን የዋንጫው ጉዳይ እንዲሁም ደግሞ የዋንጫው ፉክክር ኦሬዲ ፕሪሚየር ሊጉ ሊያልቅ ከጫፍ በደረሰበት ሰዓት የተጋጋለ ይመስላል። አሰልጣኝ ሚኬል አርቴታ ከወራቶች በፊት ማለትም የሀገራት ረፍት ነበረ። አሁን ኤፕሪል ወር ላይ ነው የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የኤፍኤ ካፕ የአውሮፓ ቻምፒዮንስ ሊግ የክለብ እግር ኳስ የጀመረውና ከዛ በፊት በ9 ነጥብ ይርቁት የነበረውን የቀድሞ አለቃቸውን አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን አሁን ግን አጠገባቸው አግኝተውታል። በ3 ነጥብ ነው ልዩነቱ። ምናልባት ነገ ሲቲ ጨዋታ አለው ከብራይተን፣ እሱን የሚያሸንፍ ከሆነ እኩል ነጥብ ላይ ይሆናሉ። ከዛ በግብ ክፍያ እንደ ጨዋታው በርንሌን እንደሚያሸንፍበት ሁኔታ ወይም ደግሞ በርንሌን የሚያሸንፍ ከሆነ እንደሱ ሁኔታ መሪነቱን ለጊዜውም ቢሆን ሲቲ ሊረከብ ይችላል፣ ላይረከብም ይችላል። ስለሱ በደንብ በስፋት እናንሳ። ባለፈው ፕሮግራማችን በፒች ስፖርት ላይ በደንብ በስፋት አንስተነዋል። አሰልጣኝ ሚኬል አርቴታና ኤፕሪል ወር በጣም ተቃራኒ ወገቤን የሚልበት አሰልጣኝ ሚኬል አርቴታ። ምክንያቱም ያለፉትን 2-3 ወራት ስናነሳ አሰልጣኝ ሚኬል አርቴታ በዚህ ወር በሚያዝያ ወር የጣሉት ነጥብ ነው አምናም ዋጋ ያስከፈላቸው፣ ካቻምናም ዋጋ ያስከፈላቸው። አርሰናልን ከተቀላቀሉ ጊዜ አንስቶ እንደ አመቱ መጀመሪያ ላይ ለቶፕ 4 የሚጫወት ቡድን ነበረ አርሰናል። ቶፕ 4 እንዳያጠናቅቅ ያደረገው በዚህ ወር የጣለው ነጥብ ነበረ አሰልጣኝ ሚኬል አርቴታ። ከዛ ባለፈ እያለ አሁንም ለዋንጫው ሲፎካከሩ ይሄ የግለት ወር ለአሰልጣኝ ሚኬል አርቴታና ለአርሰናል ተጫዋቾች በየአመቱ ፈተና የሆነበት ውድድር ሰዓት ነው ወይም ወር ነው እና ከሱ ጋር በተያያዘ አንስተነዋል። በተለይ ይሄኛውን ኤፕሪል ወር አርሰናል አሁንም ሙሉ ለሙሉ በሽንፈት ነው እየሄደ የሚገኘው። ምክንያቱም ከዚህ ቀደም እንዳነሳ ነው በሳውዛምፕተን በኤፍኤ ካፑ ሽንፈት አስተናግዷል። በፕሪሚየር ሊጉ ደግሞ በቦርንማውዝ ሽንፈት አስተናግዷል። እንደገና በሌላኛው ጨዋታ በማንቸስተር ሲቲ በፕሪሚየር ሊጉ ሽንፈት አስተናግዷል። አንድ ጨዋታ ብቻ አቻ ወጥቷል። እሱም ደግሞ በአውሮፓ ቻምፒዮንስ ሊግ ከባየር ሊቨርኩሰን ጋር ያደረገው ጨዋታ ነበረ ያቻ ውጤት ወይም 0-0 በሆነ ውጤት ያጠናቅቀውና እሱን ስንመለከት አብዛኞቹን ተሸንፎ አንድ አቻ አለው። ይህም አሁንም ይሄኛው ወር በጣም ስጋት እንደሆነ ለአሰልጣኝ ሚኬል አርቴታ አንደኛ የጨዋታው ክብደት፣ የወሩ ክብደት፣ ጫናው፣ ጡዘቱ። ምክንያቱም ከዚህ በፊት አርሰናል ረጅም አመታቶች ነው ዋንጫ እንግሊዝ ፕሪሚየር ሊግን ከበላና ያ ጫና አሁንም አሰልጣኝ ሚኬል አርቴታና ልጆቹ ላይ አርፏል። ይህ ወር ደግሞ በተቃራኒው ይህ ጨዋታ እኮ ያስታውቃል። በጣም ነበሩ በጣም ተጋድለዋል። ልክ እንደ ዋንጫ ነው የተጫወቱት። እድልም ከነሱ ጋር ያልሆነበት ሁኔታ አለ። 2 አንግል መልሷል፣ 2 ጎልኪፐሩ መልሷል። ያለቀላቸው ጓዞች ሲስቱ አይተናል። ግን እንዳልከው ዋናው ነገር ጫናው ነው። ደጋፊው ላይ እንዳለ ተጫዋቾቹም ላይ እንዳለ አይታል። አንዳንድ ኳስ ግፊያቸው ራሱ አስረዝመው ኳስ ከጃቸው ሲወጣ አይተናል። አርሰናል ትልልቅ ሌጀንድ ተጫዋቾችና አሁንም ከዚህ ጭንቀት ውስጥ እንግዲህ አይተሃል። አውሮፓ ያሉ ቡድኖች ሳይኮሎጂካሊ የእያንዳንዱ ተጫዋች አለ፣ የቡድን አለ፣ አሰልጣኙን ጭምር ይሄ ነገር በጣም ያስፈልጋቸዋል ብያለሁ። የመደናገጥ አለ። ሌላው ግን
እንደው ከዚህ ከወሩ ጋር አያይዘን ያጫናው እንዳለ አርሰናል አንዳንድ ተጫዋቾቹ በደንብ ወርደዋልና ማርቲኔሊን ብታይ ገብርኤል ጆሴስም ከጉዳት ከመጣ በኋላ ቤንች ላይ ያሉ ተጫዋቾች በተለይ ከቤንች ላይ የሚነሱ ተጫዋቾች ክፍተትን የነበረውን ቀዳዳ የሚሞሉ አልሆነም። አዎ እሱ ደግሞ ዋናው ትሮሳርድ ምትወሳቸው እነዚህ ተጫዋቾች እኮ ይሄ ነገር ወረዱ እንድንል በእርግጥ እንዳልከው ነው አቋማቸው ግብ የመፍጠር አቅሙ አርሰናል ከጊዜ ወደ ጊዜ እየላላ የመጣበት ወይም ደግሞ እየቀነሰ የመጣበትን ጊዜ ነው እየተመለከትን ያለ ነው። እንደውም ከዛ ስጋት አንጻር አሰልጣኝ ሚኬል አርቴታ ይሄ የማክፈግፈግ አይነት አጫወትን በሲቲ ላይ ተገብራሉ ተብሎ ተጠብቆ ነበረ። ነገር ግን እንደውም ጨዋታው ሲጀመር የታየው ነገር ግን ደግሞ በተቃራኒ ሆነ። አርሰናል በደንብ በተለይ ከረፍት በኋላ በደንብ እያጠቃ እድሎችን እየፈጠረ ሲፈራ የነበረው አርሰናል አፈግፍጎ ፈርቶ አሰልጣኝ ሚኬል አርቴታ ውጤቱም አርሰናል ያቻው ውጤት ራሱ ከማንቸስተር ሲቲ ጋር ለአሰልጣኝ ሚኬል አርቴታ የሚያዋጣ አይነት ውጤት ስለነበረ ሞራ ፈግፍገው ውጤቱን ለማስጠበቅ ብቻ የመጮት አይነት አጮት ይጮታሉ ተብሎ ተጠብቆ ነበረ። ነገር ግን እንደውም አርሰናል ሞሬ ማጥቃት ሁኔታውን አሳየ። ነገር ግን የነዚህ ተጫዋቾች የነ ማርቲኔሊ፣ ትሮዛርድ፣ የነ ጋብሪኤል ጄሱስ እንዳነሳው ሌሎችም ተጫዋቾች አሉ እኮ አይደል እነ ዙቢሜንዲም አሁን ጥያቄ እየተነሳባቸው ነው። ከዛ ባለፈ ሌሎችም ተጫዋቾችን ማንሳት እንችላለን። የነዚህ ተጫዋቾች አቋም መውረድ ግን አቋም መውረድ ነው ብቻ እንዳንለው በየአመቱ በዚህ ሰዓት ነው ሁሉም ተጫዋች ላይ ጥያቄ የሚነሳውና ምናልባት ይህን የቴምፖን ነገር አሰልጣኝ ሚኬል አርቴታ ከአመት አመት ለመቅረፍ አለመቻላቸው፣ ጫና መቋቋም አለመቻላቸው ምናልባት አሰልጣኝ እኔ እንደውም ታውቃለህ በፊት ታስታውስ ከሆነ ብዙ ጊዜ በአሰልጣኙ ነበር ኮንፊደንስ ያጥራቸዋል ምናምን አንዳንድ ነገሮች ይሄን ጊዜ መቋቋም ያለበት እኮ እሱ ነው አለ። አሁን አምናም ይሄ ጥያቄ ተነስቷል ማርቲኔሊ ላይ በዚህ ሰዓት በነሳካ ላይ ይሄ ጥያቄ ተነስቷል። አይ አቋማቸው ወርዶ ነው ተብሎ ነበረ ወይም ደግሞ እየደከሙ ነው እነዚህ ተጫዋቾች ተብሎ ነበር። አምናም በዚህ ሰዓት ካቻምናም በተመሳሳይ እንደነዚህ አይነት ጥያቄዎች ሲነሱ ነበረ። ለምንድን ነው አመቱ ሲጀመር እነዚህ ተጫዋቾች እኮ ተመሳሳይ እኮ ሲቲን አግኝተውታል አመቱ ሲጀመር አይደል ራሱን ተጫዋቾች እነዚህ ነው አመቱ ሲጀመር ለምን እንደዚህ ያልሆነ? እሺ አምና ስለምን እንደዚህ ያልሆነ? በዛ ሰዓት ኦሬዲ ሁሌ ወደ መጨረሻ አካባቢ ቦርንሞዝ ይከብዳል። ቦርንሞዝ እኮ አመቱ መጀመሪያ ላይ አግኝተዋል። ሲቲም አመቱ በተመሳሳይ ሁሉንም አግኝተዋልና ምንድነው እኔ እንደውም የተጫዋቾቹ አቋም መውረድ ብቻም ሳይሆን አንዳንዴ ይሄ አሁን የዘመናዊ እግር ኳስ ምን ይዞብን መጥቷል ከተጫዋቾቹ ብቃት ይልቅ የአሰልጣኞቹ አጫወት ዘይቤ የተጫዋቾቹን ብቃት ይወስነዋል አይደለ? አንድ ተጫዋች እኮ አንድ አይነት ተመሳሳይ ሰዓት እድል ተሰጥቶት በአሰልጣኝ ሚኬል አርቴታ ስር ደክሞ የነበረ ተጫዋች አዲስ አሰልጣኝ ሲመጣ ደግሞ አዲስ የሚሆንበት የሚጠነክር አይነት ተጫዋቾችን በብዙ ክለቦች ተመልክተናል። ከዛ ባለፈ ደግሞ በአንድ አሰልጣኝ ስር ምርጥ የሆኑና በሌላ አሰልጣኝ ስር የሚቀዘቅዙ አሉና እኔ አሁን እዚህ ጋር ጥያቄ የማነሳው እንደውም አሰልጣኝ ሚኬል አርቴታ ላይ ነው። ነገር ግን አሁንም ቢሆን ዋንጫው እየጦፈ ነው። እኔ እንደውም ከጨዋታ በኋላ በአርሰናል ላይም በማንቸስተር ሲቲ ላይም የታዘብኩት አንድ ትልቅ ነገር ነበረ። ምክንያቱም ከጨዋታው በኋላ በነገራችን ላይ ዋንጫውን የሚወስነው በዚህ ሰዓት በእንደዚህ አይነት ውጥረት ሰዓት እንዲሁም ደግሞ በእንደነዚህ አይነት በጣም ወሳኝ በሚባሉ ወራት አሁን ከዚህ በኋላ የቀሩ ጨዋታዎች ጥቂት ናቸው አይደለ? በእነዚህ ጥቂት ሰዓታቶች ውስጥ ጨዋታዎች ውስጥ የሚወስነው ጨዋታው ብቻ አይደለም ከጨዋታው በኋላ የምሰጣቸው አስተያየቶች የስለንቦናው ጉዳይ አይደለም። የስለንቦናው ጉዳይ ዋንጫውን ይወስናል ነው ሐሳቢ ከዚህ በኋላ። ምክንያቱም አሁን የአርሰናል ተጫዋቾች ስለንቦናው ነው ማለት ከሆነ ስለንቦናውም እንዳለ ሆኖ አንድ አሰልጣኝ ግን እኔ አሁን ለሚካኤል አርቴታ ተከራክሬ አላውቅም። አንድ አሰልጣኝ አሁን ታያለህ አሁን ለምሳሌ የእንትኑ የዋንጫው ጊዜ የዋንጫው ጨዋታ የካራባው ካፕ ዋንጫ በደንብ የአርቴታም ችግር እንዳለበት ያስታውቃል። የቦርንሞዝም ጨዋታ ትላል አሁን የበቀደሙ ግን ስትመጣ እንደዛም ሆኖ የአጥቂዎቹም የአጨራረስ ወይም ደግሞ የፊኒሺንግ ችግራቸው እንዳለ ሆኖ የሲቲውን ጨዋታ ስታነሳ ግን እኔ ብዙ በራሴ አይታየኝም አሰልጣኙ ላይ የምትወጣበት ነገር። ተጫዋቹ ለምሳሌ እኮ አሁን ሳካም ያለ መኖሩ ትንሽ አይ ቲንክ አንዳንድ ተጫዋቾችን ጎትቶ ይዝልሃል በቀኝ በኩል ያለውን። ሁለተኛ ነው ማዱዌኬን ብታየው እንደተጠበቀው አይደለም። አሁን የብዙዎች ተጫዋቾች አቅምም አልወረደም ወይ ነው አሁን ሲስተም ብቻ ነው ወይ ነው። አንደኛ ሳይኮሎጂው እንዳለ ሆኖ ይሄ አንተም ያነሳው የሚያዝያ ወሩ ሳይኮሎጂውም የመጨረሻ ሳይኮሎጂውም እንዳለ ሆኖ አሁን ካሁን በኋላ ራሱ ለአርሰናል ዋንጫ አያገኝም ብለህ እንድትሰጋና ተስፋ እንዲቆርጥ የሚያደርገው ሰው አሁን ሲቲ ባለው አቋም ከአርሰናል በልጦ አይደለም። በበቀደሙም ጨዋታ አይተናል 5-1 እንኳን አሸንፎታል አይደለም እንደባለፈው አርሰናል። ግን አሁን የሚያሰጋህ ነገር ይሄ ያልከው የመጨረሻ ወራት
የአርሰናል እየተዳከመ በተለይ ይህን ወር 2-3 ጨዋታዎች መሸነፉ የሲቲ ደግሞ እያሸነፈ መምጣቱ አርሰናል ላይ ሳይኮሎጂካል ችግር እንደፈጠረው ሆኖ ሲቲ ላይ ደግሞ ተቃራኒ ግንባታ እያደረገ ነው እና እሱ ለውጥ አለው። አሁን ተጫዋቾችን መፎከር ጀምረዋል። ተደብቀው ነበረ ኒኮ ጎንዛሌዝ ዋንጫው የኛ ነው ከኛ የሚቀማው የለም ይላል። እሱን እኮ ቅድም እያነሳው የነበረው እኔ ምንድነው ከአሁን በአሁን ሰዓት ጨዋታዎቹ ብቻ አይደለም የሚወስኑት። ከዚህ ሰዓት በኋላ ምናልባት አመቱ መጀመሪያ ላይ ነው ነጥብ መሰብሰብ። ከዚህ ሰዓት በኋላ ግን ከጨዋታዎቹም እኩል ከጨዋታ በኋላ የሚደረጉ አስተያየቶች የቡድን ስለንቦና እንዳልከው ነው። አሁን የማንቸስተር ሲቲ ተጫዋቾች በሙሉ የሰጡትን መግለጫ ይቻላል። እንዲሁም ደግሞ የአርሰናሎችን በደንብ ሰምቻለሁ እና አሰልጣኝ ሚኬል አርቴታም ያሉት አለ ፔፕ ጋርዲዮላ አለ። አሁን ከዚህ ሰዓት በኋላ የጭንቅላት ጨዋታዎች ይበዛሉ። ምን ያህል እኮ የጭንቅላት ጨዋታ ጆዜ ሞሪኖ ምን ያህል እንደሚጠቅም አሳይቶናል አይደል? ይሄ በተለይ ከጋዜጣዊ መግለጫ ላይ የሚሰጡ የተቃራኒ ቡድን በረኛው ላይ ረብሽ ነበረ በጋዜጣዊ መግለጫ አሰልጣኝ ጆዜ ሞሪኖ እና አሰልጣኝ ፔፕ ጋርዲዮላ ደግሞ አይተህ ከሆነ ከጨዋታው በኋላ አሁንም የእንግሊዝ ፕሪሚየር ሊግ አሸናፊ መሆን ከፍተኛ እድል ያለው አርሰናል ጋር ነው ብሏል። ይሄን ያለው ፔፕ ጋርዲዮላ ነው። ከዛ ባለፈ ደግሞ በርካቶችም ስናነሳ ተጫዋቾች እነ በርናንዶ ሲልቫ የተሰጡትን አስተያየት እና ኤርሊክ ብራውት ሃላንድ ከጨዋታው በኋላ የሰጡት አስተያየት አሁን እነሱ ጫናውን ከራሳቸው ላይ ያራገፉ አሁንም ቢሆን አርሰናል ነው ከላይ ያለው አርሰናል ነው ወደፊት ያለው የሚል አይነት መግለጫዎች ነው እየሰጡ ያሉት። ይሄ ደግሞ ስታይ ማንን ነው የሚጠቅመው? ፔፕ ጋርዲዮላ እንደዛ ነው እኛንም እናሸንፈው ብሎ ተጫዋቾቹን ሞር ሞቲቬት ከማድረግ ይልቅ አይ አሁን በዚህ ቅጽበት እንደውም ዛሬ ሰጠው በዚህ ቅጽበት የእንግሊዝ ፕሪሚየር ሊግ የሚጠናቀቅ ከሆነ በአሁን ሰዓት አርሰናል ነው የሚያሸንፈው ያ ማለት እየመራን ነው እያለ ነው አይደለ? ከዛ አኳያ ስንመለከተው ሞር ፕሬሸሩን ወይም ደግሞ ይሄ ጫናውን ከራሱ ተጫዋቾች ላይ እያነሳ አርሰናል እየመራ ነው የሚለውን አይነት አንድምታ ይዞ ወደ አርሰናል ተጫዋቾች ሌለው ጫናውን እየገለበጠ የሚገኘው አሰልጣኝ ፔፕ ጋርዲዮላ ምናልባት ዛሬ እንዳልነው ኒኮ ጎንዛሌዝ ከሰጠው አስተያየት ውጭ ስንመለከት እሱ ሞር ዋንጫው የኛ ነው እናሸንፋለን አይነት አንድምታ ያለው አይነት መግለጫ ነው የሰጠው። ኒኮ ጎንዛሌዝ ደግሞ ተነጥሎ ከቡድኑ ሁሉንም ስንመለከት አርሰናል አሁንም እየመራ ነው የሚል አይነት ነገር ነው የሰጡት። ወደ አርሰናል ቦታ እንሂድ። ወደ አርሰናሎቹ ጋር ስንሄድ ደግሞ ዴክላን ራይስ የሰጠውን ተመልክቻለሁ። አሰልጣኝ ፔፕ ሚኬል አርቴታም የሰጠውን ተመልክቻለሁ። አሁንም የፕሪሚየር ሊጉ መሪ ነን ነው እነሱ። አሁንም ዋንጫውን ለማሸነፍ ሰፊ እድሉ ያለው እኛ ጋር ነው የሚለው። ይሄ ደግሞ እንደ እየመራን ነው የሚል አይነት አስተሳሰብ ምንድነው የሚፈጥረው? እንዳልነው ጫናዎቹ እነሱ ላይ ነው። እንዴ ኳላችን ደረሰ እንዲህ አይነት አለ አይደለ? ምን አይነት ስለንቦና አሁን አትሌቲክስ ሩጫ ላይ ካነሳን አንድ ረጅም ሰዓት እየመራ የነበረ አትሌት ኳላው ሲመጣበት እየዞረ ሲያው በተደጋጋሚ ፊቱን አዙሮ ካየ በቃ ምንድነው እየደረሰብኝ ነው አይነት ስሜት ነው። ያ ደግሞ እየደረስኩበት ነው ይልቅ ይሄ በጣም ያልከው ይሄ የሚያዝያ ወር በተደጋጋሚ መሆኑ አርሰናል ላይ ሁለት ነገር ነው ጫና እየመጣበት ያለው ነው። አንደኛው በዚህ ባለፉት 4 አመታት 3 አመታት አንተ እንደገለጽከው በተደጋጋሚ እየመራ አመቱ መጨረሻ ላይ በሚሰራቸው ስህተቶች ዋንጫ ማጣቱ ይሄ ነው በአርሰናል ላይ እንዳትተማመን። በ9 ነጥብ እየመራ እኮ ምን የሚጠራጠሩ ሰዎች ነበሩ እኮ ከሱ በላይ እኮ ይሄ ብቃት ችሎታ እኮ ሌላው ደግሞ ሁለተኛው ደግሞ ችግር የሆነው ምን መሰለህ? ከዚህ እሱን ደግሞ ይሄንን የሚያዝያ ወሩን ጭንቀት ሊያመጣ የቻለው ደግሞ ለ20 ምናምን አመት ዋንጫ ለመብላቱ ነው። ሁሉም ክለቦች ጋር ሲጋጠም እንዴ ሊቨርፑልም እኮ አሁን ለምሳሌ ከአሰልጣኝ የርገን ክሎፕ ጋር ዋንጫ ሲያሳካኮ ከ20 አመት በላይ እኮ እንግሊዝ ፕሪሚየር ሊግ ረጅም አመት ሳይበላ ያንን ጫና ተቋቁሞ ሊያውም በመሃል ኮቪድ መጥቶ ብዙ ችግሮች ነበሩ። ብቻ በሰዓቱ ሲቲ አንገታቸው ስር ሲቲ የሚባል አሰልጣኝ ፔፕ ጋርዲዮላ የሚባል ሰው አንድ የሰበረው አሁን እኮ ሊቨርፑል መሰለ አይ ያኔ ሲበላው አርሰናልም እኮ አንድ ዘንድሮ ቢሰብረው ለምሳሌ ዘንድሮ ዋንጫውን ቢበላ ይሄኛው ያለው ሳይኮሎጂ ይጣፋል ነው ማለት። አሁን ግን አርሰናል ይኸውልህ እያንዳንዱ ክለብ ጋር ሲጠራ አሰልጣኞቹም ላይ ጫና ሲደረግ አሁን የሚደረገው በፊት 20 አመት ዋንጫ አልበላችሁም ነው። አሁን ደግሞ እቺን 4 አመት 5 አመት ደግሞ የመጣው ነገር ምንድነው? አርሰናል እየመራ ደጋፊውም ሌላውም ሰው በቃ አርሰናል ዋንጫ በላ ሲል አሁን የዘንድሮ በተለይ ከሁለት ሳምንት በፊት እኮ በቃ አብዛኛው የሲቲም የሌላውም ደጋፊ በቃ አርሰናል ወስዶታል። በምንም ተአምር 9 ነጥብ አይገለበጥም ነው። ቅድም የቅዱስ ጊዮርጊስ ላይም ስናነሳ ነገር ያለው 9 ነጥቡ ሁለት በተከታታይ ስትጥል ረሚም ነው የሚገባው። በቃ አሁን አንደኛ ቀሪ ጨዋታ አለው ይሄ ቡድን ካሸነፈ ሙሉ ለሙሉ በእጁ ይሆናል። አድቫንቴጅ ሆነ። በጣም ወሳኙ ጨዋታ የሁሉ ጨዋታ ነበር። የሁሉ ጨዋታ ላይ አርሰናል ምናልባት አንዳንድ ሰዎች ኢዜን ማስወጣቱ ላይ
እኔም ቅር ያለኝ ኢዜ በጣም የዛን ቀን ቶፕ ነበረ፣ ልዩነት ፈጣሪም ነበረ ከጋብርኤል ቀጥሎ ማለት ነው። ኢዜን ማስወጣቱ ካልሆነ በስተቀር የተጫዋቾቹና የቻንስ ጉዳይ ነው እንጂ የሲቲው ጨዋታ ላይ አቅምም እንዳለው አሳይቷል። አንዳንድ ጊዜ እግር ኳስ ላይ ጥሩ አቅም ኖሮ ባለፈው እኛ ስናስተላልፍ እኮ የቼልሲና የዩናይትድንም አይተናል እኮ ቼልሲ ይጫወታል ዩናይትድ ውጤት ይዞ ወጣ። እሱ ነገር ኳስ ላይ እንደዚህ ያጋጥማል። አሁን ግን ጫናው እንዳልከው አንተ ጫና እንዳልከው የአርሰናል ጫና የዚህ 4 አመቱ ጫና ብቻ አይደለም። ለ20 ምናምን አመት ዋንጫ ያለ መብላቱ እሱም ራሱ ከፍተኛ ጫና አለው። ምናልባት ማንቸስተር ሲቲ ዘንድሮ የእንግሊዝ ፕሪሚየር ሊግን የሚያሳካው ከሆነ እንዳልከው በችሎታ አርሰናል ማለትም በስኳድ ዴብዝ በልጦት አይደለም ወይም በምንም በልጦት አይደለም። አሰልጣኝ ፔፕ ጋርዲዮላ በስለልቦናና በስለልቦና ብቻ ነው። አሁን ሐሳቤን በደንብ ልግለጽልህ። በስለልቦናና በስለልቦና ብቻ ነው የምልህ። አመቱ ሙሉ አይደለም። በዚች ወር ምናልባት አሁን እንዳልነው ኤፕሪል ወር ከገባ ጊዜ አንስቶ ስንመለከት እንደው በስነ ስርዓት አድማጮቻችን የሚመልከቱት አሰልጣኝ ፔፕ ጋርዲዮላ የሚሰጠው አይነት ጋዜጣዊ መግለጫና የአሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ እሺ፣ ከዛ ባለፈ ደግሞ ተጫዋቾቹ ሜንታሊቲ ስትመለከት እንዴ አሁን ለምሳሌ ማንቸስተር ሲቲ እኮ አሰልጣኝ ፔፕ ጋርዲዮላ ግዴታው አይደለም እኮ አይደለ እንዴ ዘንድሮ አሁን ለምሳሌ ዘንድሮ እንግሊዝ ፕሪሚየር ሊግን ባያሳካ አንተ ብለው እኮ አያባሩትም የማንቸስተር ሲቲ አመራሮች አይደለ። ሚካኤል አርቴታ ላይ ጥያቄ ይነሳበታል። ባይባረር እንኳን የዘንድሮን ዋንጫ ለማሳካቱ 6 አመት ኢንቨስትመንት ተደርጎለታል። እሱን ነው እኮ የምልህ። በዚህ ሰዓት ታዲያ ማን ነው ሞር ይሄ ሳይኮሎጂካል ጌሞችን መጫወት የሚችለው? ምክንያቱም እግር ኳስ ነው አይደል እንዴ? ምናልባት እንደው ይሄ ማንም የሌላ ሀገር እንኳን በጣም ዝቅተኛ የምትላቸው ክለቦችና አንድ ትልቅ የእግር ኳስ ቡድን ጋር ስትጫወት ሁለቱም 11 ተጫዋቾች አላቸው። ሁሉም ተጫዋቾች 2 እግር አላቸው እግር ኳስ። ከዛ በኋላ ግን በጭንቅላት ነው እግር ኳስ የምትጫወቱ። አሰልጣኝ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ በነበሩ ሰዓት በእግራችሁ ሳይሆን በጭንቅላታችሁ ተጫወቱ እያሉ የማንቸስተር ዩናይትድ ተጫዋቾችን በተደጋጋሚ ይመክሩ ነበርና ምንድነው እኔ ጨዋታው ላይም ስለተመለከትኩት ነው። አርሰናሎች ግለዋል በጨዋታው ላይ እነ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ በቃ እዛ ጋር እያሰቡ ያሉት ዋንጫውን ስለማሳካት ነው። እየመሩ ነው፣ ተደርሶባቸዋል። ስለዚህ ምንድነው እያደረጉ የነበረው ሞር ከነ ኤርሊክ ብራውት ሃላንድ ጋር አካላዊ ጉሽሚያዎችን መያዝ ከነ ኦራይሊ ጋር በተደጋጋሚ እሱ ነው ምልህ። ቆይ እሱ ላይ በእርግጥ ሲቲ አስጨርሰኝ። ምንድነው ነው ሐሳቤ አካላዊ ግፊያዎችን ያደርጉ ነበረ። ሞር ደመ ሞቃት ነበሩ። በትንሽዬ ነገር ሲነሳ ጻፍ የሚጨሩት እነሱ ነበሩ። ግፊያውን ግን ስለ ግፊያው ብቻ ለማንሳት አይደለም። በቃ ምንድነው ሞር ሞቃት ደመ ሞቃት ነበሩ። እንደዛ እንደሆነ ያደረጋቸው ማን ነው? እንደውም እኔ አሁን የጋርዲዮላ ችሎታ ላይ ካልከኝ የዛን ቀን እነሱ አግሬሲቭ እንዲሆኑና ለምሳሌ የሃላንድንና የጋብሪኤልን ጸብ ማንሳት እንችላለን። ማን ነው መነሻው? እንደዛ ውስጥ እንዲገቡ አድርጓቸዋል። እኔ እንደውም እዛ ላይ በኳስ ሳይሆን ችሎታ ምለው አይተህ ከሆነ በተደጋጋሚ ፋውል የሚሰሩ የነበሩት ካርዳዩ እንጂ ሲቲዎች ፋውል ይሰሩ ነበር። አርሰናሎች ያንን መቆጣጠር አልችሉም። የጋብርኤልም አሁን ለምሳሌ እንደውም በኋላ እኮ ምናልባት ጠንከር ቢል ወደ ቀይ ካርድ የሚያስኬደው ነበር። ለመማታት ሞክሯል። ግን ግፊያውንና ፋውሉን የጀመሩት አንተ እንዳልከው የምቀበል እንደው ትልቅ ችሎታ ብዬ የምልላቸው አርሰናሎች ወደዛ ነገር ውስጥ እንዲገቡ አድርገዋቸው። ከዛ ባለፈ ደግሞ እንዳልነው ይሄ ጨዋታ ላይ ይፈጠራል። ሲቲ ያደረገ አርሰናል ያደረገ አይደለም። እኔ ዋናው ሀሳቢ የነበረው ምንድነው አርሰናሎች የመመራትን የመደረስን ወይም ደግሞ እየተደረሱ ያለ ሳይኮሎጂ ይዘው ስለገቡ ሞር ማንቸስተር ሲቲ ላይ በደንብ ያንን ያለ ይሄ ወኔ በቃ በጉልበት አመቱ ሙሉ እንዴ እንደዚህ አይነት እኮ ጨዋታ አድርገው አላደረጉም እኮ አርሰናሎች ሞር ብልጥ ነበሩ። ለሚቀጥለው አመት ይቀጥላል እኮ አሁን ዘንድሮ ዋንጫውን ካልበሉ ይሄ ነገር ለሚቀጥለው አመትም ይቀጥላል። አሁን የቅድም የሊቨርፑልን አንስታል። ሊቨርፑል አንድ የሰብሮ ዋንጫ ስለበላ ነው። አርሰናልም አሁን አንድ የዘንድሮ ዋንጫው ይበላ የሚቀጥለው አመት እየተባለ እኮ 6 አመት ሊሆን እኮ እሱ ነው ማለት ለምን እንደው ታውቃለህ። እኔ ነገሩ መሰለህ አሁን እኮ ሊቨርፑልም ቅድም ረጅም አመት ጠብቋል እኮ። ግን ይሁን አሁን ሳይኮሎጂ ጌም የምልህ አሁን እዚህ ጋር ምንድነው አርሰናል ይሄ ሁሉ አመት ፈጀበት አይደለ? በተደጋጋሚ ሁለተኛ ወጣ። ከአመት ማስተካከል አለ። ምናልባት የርገን ክሎፕ ሁለት ጊዜ የማንቸስተር ሲቲ ተከታይ ሆነው ጨረሱ። የመጨረሻው ጨዋታ ላይ ብዙ ነገር እንትናሉ። ከዛ በኋላ በቀጣዩ አመት ላይ የሲቲ መዳከም ራሱ አልጠበቁም አይደለ? ሞር ይሄንን ሳይኮሎጂካል ጌሞችን አሸነፉ። ከዚህ ቀደም ብዙ አሰልጣኞች ሲያደርጉ ተመልክታ እኔ እንዲቀርታ አድርግልኝና አሰልጣኝ ሚካኤል አርቴታ እንዳጫወት አርሰናልን የቀየረበት መንገድ በርካቶች ያደንቁለታል። እኔ ዋነኛው አድናቂ ነኝ። ግን በእንደዚህ አይነት ሰዓት ላይ ግን በቀላሉ
እንደ ተጫዋቾች ይሆንና በቀላሉ ይሸነፋል ብዙ ጊዜም ስለማይሆነው። ምክንያቱም በዚህ ሰዓት ተጫዋቾችን ማረጋጋት በሚኖርበት ሰዓት አሁንም እናሸንፋለን የሚል መንፈስ ሞር ምን ያደርጋል? ይሄ የእንግሊዝ ፕሪሚየር ሊግ ነው። ከዛ ባለፈ ደግሞ እግር ኳስ ነው። እግር ኳስ እስከሆነ ድረስ ማንቸስተር ሲቲ እኮ ነው ተወዳዳሪ አይደል እንዴ? አንድ ቀላል ቡድን ቦርንሞዝ እኮ አይደለም ለዋንጫ እየተፎካከሩ ያለው፣ በአቅም ይደርስበታል። በዛ ላይ ደግሞ ፔፕ ጋርዲዮላ ነው፣ ረዥም አመት ልምድ አለው። ስፔን ላ ሊጋ፣ ጀርመን ቡንደስ ሊጋ፣ ከዛ እንግሊዝ ፕሪሚየር ሊግ። እንግሊዝ ፕሪሚየር ሊግ የሁሉ አመት ሲቆይ እኮ አሰልጣኝ ፔፕ ጋርዲዮላ በ3 አሰልጣኝ ብቻ ነው ዋንጫ የተቀሙ። 3 አመት ብቻ ነው ዋንጫ ያጣው ማለት ነው። ከነዛ 3 አመታቶች ውስጥ ደግሞ እንደው አንቶኒዮ ኮንቴ እናነሳለን፣ የርገን ክሎፕ፣ ከዛ ባለፈ ደግሞ ባሳለፍነው አመት አርኔ ስሎት ነው። ከዛ ውጪ ማንም ዋንጫ ነጥቆት አያውቅም። አርቴታ ረጅም ጊዜ እየሞከረ ነው፣ ግን በተደጋጋሚ የሚያጠፈው ጥፋት ስለመሰለኝ ነው። እኔ በግሌ እኔ አርቴታን ነግሬያለሁ ከዚህ የትም እኔ እናንተ እንደውም ተቃራኒ፣ አሁን አንተ ያስኮን አቋም ተቃራኒ፣ እኔም ተቃራኒ ሳይኮሎጂካል ጌም ተከራክረናል። እኔ የምልህ አዎ ገብቶኛል። ከዚህ በፊት አርሰናል አርቴታ ላይ እኔ ምን አለኝ፣ አንደኛ ይሄ ወደ ኋላ የማፈግፈግ የመፍራት ኮንፊደንስ ያለመኖር ምናምን ነገሮች ይታዩበት ነበር ከዚህ ቀደም። አሁን ግን አርቴታ ላይ ብቻ አይደለም ራሱ ተጫዋቾቹ ባንዴ ነው። በተለይ ከካራባኦ ካፕ ዋንጫ በኋላ ስታይቆ ያስታውቃል ጨዋታው። ከቦርንማውስ ምናልባት ትልቅ አርቴታ ስተሰራ ምለው የካራባኦ ካፕ ዋንጫ ፍጻሜ ነው። ለምን ያንን ዋንጫ ማግኘት ነበረበት። ለምንድን ነው ለዚህ ሁላ ሳይኮሎጂ ውድቀት የመጣበት? ያኛው ነው። ማሸነፍ የሚችልበት እድል ነበረ። ገብቷል። አሁን እሱ ልክ እንደነ ቬንገር እንደነ ትልልቆቹ እንደና እንትና አይደለም በረኛ በቤንች የምትገባበት ምናምን ቀድሞ ስለመጣ ነው የምትላለም። ያ ጨዋታ ሳይኮሎጂካሊ ይዘህ የምትመጣበት እሱን ጥፋት ልለው ይችላለሁ። አሁን ግን የሲቲ እና የአርሰናል ይሄ ወሳኙን በጣም ትልቅ 6 ነጥብ ማለት እኮ ነበረ። አንደኛ ተቃራኒ 3 ነጥብ ያዛል፣ አንተ 3 ነጥብ ታገኛለህ። ቀላል ነገር አልነበረም። እዚህኛው ላይ ግን ልጆቹ ኦልሬዲ ያው ምናልባት አሁን ዛሬ ላይ ቆመን ይሄንን የምናወራው 2 አንግል የመለሷቸው ኳሶች የአርሰናል ገብተው 3-2 አርሰናል አሸንፎ ቢሆን ኖሮ እንደዚህ ላናወራ እንችላለን። ያው እድልም ስላለው ኳስ ግን አጥቂዎቹ የለውም ማለት ትችላለህ። ምን ዩኬሬሽም ትላለ አንድ ሰሞን መደዳውን 2 ጨዋታ ላይ ምናምን ብቅል ያገባና ይጠፋል። እነ ትሮሳርድና ማርቲኔሊ ኦልሬዲ ጠፍተዋል። ሳካም ጉዳት ላይ ነው ያለው። ያለም ግን ለረጅም ጊዜ ጥሩ ያልነበረበት ሁኔታ አለ። ከፊት አጥቂ መስመሩ ካልተጠናከረልህ አሁን በፊት መሀል ላይ እንል ነበር አይደለም እንዴ የኢዜንም የአለመኖር ምናምን እንል ነበር። አሁን መሀሉ ላይ እነ ኢዜ መጡ ምናምን ጥሩ ሆነ። ግን አጥቂ ላይ ያሉት ልጆች አሁንም ዋንጫውን ለማስገኘት አንደኛው ነጥሮ ከነዚህ አጥቂዎች ውስጥ ካልወጣ አርቴታ ምንም ማድረግ አይችልም። ቦታ ቢቀያየሩ 2 አሰልጣኞች ራሱ ምንም ማምጣት አይችልም። እኔ ደግሞ እሱን መቃወም፣ ምክንያቱም ቀጥል በየአመቱ የሚነሳ ነገር ስለሆነ ነው። ምክንያቱም እኛ አምናም አንስተናል በኢትዮ ማለት ላይ አምና ስናነሳ እኔ ተቃራኒ ነበር። አጥቂ ነው የአርቴታ ስህተቶች ይታዩ ነበር። እኔ ስለ አጥቂ ነው ያወራሁት። የአምናው ልትል አይደለም ስለ አጥቂ ነው ያወራሁት። አምና ምን ተባለ? 9 ቁጥር አጥቂ ስለሌለው ነው ተባለ። ካቻምና ምን ተባለ? እንደዚሁ የአጥቂ ችግር ስላለበት ነው ተባለ። አለማችን ላይ በዚህ ሰዓት በአምናው ሰዓት እንሁንና በዛ ሰዓት አንደኛ የሚባለው አጥቂ ምናልባት እኔ ኤርሊክ ብራውት ሃላንድ ሲቲ ሲፈርም ከነበረው ስታተስ በላይ ጊዮከሪሽ አርሰናል ሲፈርም የነበረው ስታተስ በጣም ልዩ ነበር። በቃ በጣም ተፈላጊ ሆኖ ነው የመጣው። ብር አወጥቶበታል። ግዙፍ ነው። ኳሶችን በነበረበት በስፖርቲንግ ቤት ካየን ኳሶችን የሚይዝበት መንገድ፣ የሚቆጣጠርበት መንገድ፣ ሹቶቹ ሁሉንም ነገር ያሟላ አጥቂ ሆኖ ለምን እሱን ነው ምልህ እኮ አይደለ ከፖርቹጋል ሊግ አምጥቶት ውጤታማ የማድረግ ችሎታ የነበረበት። ምክንያቱም ልጁ አቅም እንዳለው አሳይቷል። በሀገሩ ብሔራዊ ቡድን አሳይቷል። ስዊድን ቢሄድ ምን አድርጎ እንደመጣ አይተናል አይደለ ከአንድ ወር በፊት አሳይቷል። አሰልጣኝ ፔፕ ጋርዲዮላ ከቦሩሲያ ዶርትመንት ኤርሊክ ብራውት ሃላንድን እኩል አመጣው። እኩል ማለት ያው ተመሳሳይ አይነት መቅደም ጊዜውን አይደለም አድማጮቻችን፣ ጊዜው አይደለም ምንድን ያልኩት እኩል ማለት ያው ከሌላ ሊግ እንደማለት ነው። ብዙ ጊዜ ከሌላ ሊግ የሚመጡ በተለይ ከጀርመን ሊግ፣ ከፖርቹጋል ሊግ፣ ምናልባት ከስፔን ላሊጋ የሚመጡት ይሻላሉ እንጂ ከፈረንሳይ ሊግ የሚመጡ አጥቂዎች ብዙ ጊዜ ሲሳኩ አላየንም። ቢሳኩም ከጥቂት አንድ ነው እና ከጀርመን ቡንደስሊጋ መጣው ይህን ተጫዋች ተመሳሳይ አይነት ስታተስ ይዘው መጡ። ግን ሃላንድ ምንድን ነው የሆነው? እንደምናየው ነው። በጣም አሪፍ ተጫዋች ሆነ። ያው የተጫዋቾቹን ችሎታ ልናነሳ አይደለም፣ ነገር ግን እንደ ሃላንድ እንኳን ባይሆን ይሄ ተጫዋች ፖቸር ባይሆን
ትንሽ አቅሙን እንዲያደርግ ማድረግ ያለባቸው አሰልጣኝ ሚኬል አርቴታ ናቸው ብዬ አስባለሁ። ሌላም ተጫዋች እናንሳ፣ እነ ኖኒ ማዱዋኬን ማንሳት እንችላለን። አምና በጣም በተቸገረው እንዲሁም ደግሞ ብዙ ችግር ከነበረበት ቼልሲ የነበረው ኖኒ ማዱዋኬን እንየው። ቼልሲ 2 ዋንጫ ሲያሳካ ወሳኝ የነበረው ተጫዋች ማዱዋኬ ነው። ከፓልመር ጋር ተጣምሮ ሃትሪኮች እየሰራ አንድም በበርካታ ሚሊዮኖች ከቼልሲ እንዲያስፈርሙት የሚያደረጉት የሆነበት ምክንያት ኖኒ ማዱዋኬ ባለፈው ዓመት አቋሙ ነው። አርሰናል መጣ፣ ምንም ትሮዛርድ በሰዓቱ ብራይተን በነበረበት በመጨረሻው ሰዓት ብታምንም ባታምንም ከክርስቲያኖ ሮናልዶ ጋር ወዳደሩት ነበረ። ክርስቲያኖ ሮናልዶ በሰዓቱ ማንቸስተር ዩናይትድ እዛው ሊግ ላይ ነበርና ከሮናልዶ በላይ ጎል ከሮናልዶ በላይ አሲስት ነበረውና እንደውም ብዙ ሰዎች በጣም ይከራከሩበት ነበር። ያው እንዴት ከሮናልዶ ጋር ተወዳደረ የሚል አይነት እንደዛ አይነት ስታተስ የነበረው ተጫዋች እዚህ መጣ፣ ተገደበ። ብዙ ተጫዋቾችን ማንሳት እንችላለን። እንዲህ ጋብሪኤል ጀሱስ እኮ ሃላንድ ከመምጣቱ በፊት 9 ቁጥሩን የሲቲን ይዞ ነበረ። ከዛ ባለፈ ሲቲን በደንብ የአውሮፓ ቻምፒዮንስ ሊግ ላይ እያገለገለ ነበረ። ለዛም ነው እኮ አይደል እንዴ የዚህ ዋንጫውን ለመብላት ከጉዳት ጋር የተያያዘ ስላለ እኮ ሁሉም እኮ ጉዳት አላቸው። ከዛ ግን ዋንጫውን ለመብላት የመጀመሪያው ፕሮሰስ የነበረው እሱ ነው። እኔ አሁን በስፋት ላነሳልህ ብዬ ነው። ተጫዋቾች ይፈርማሉ ምናልባት ከአንዳንዶቹ በስተቀር። ዊሊያም ሳሊባ በውሰት መጣ፣ አሪፍ ሆነ። ጋብሪኤል ማጋሌሽ መጣ፣ በጣም አሪፍ ሆነ። ዴክላን ራይስ መጣ፣ ከዛ ዴቪድ ራያው ነው። ከኋላ አካባቢ ላይ አሰልጣኝ ሚኬል አርቴታ ምንም ጥያቄ አታነሳበት። እነ ቲምበር እነ ካላፊዮሪን ምን ያህል ማሳደግ እንደሚቻል አሳይቷል። ፊት ላይ ግን ችግር አለ። እዚህኛው ወር ላይ ነው አይቆለ ነገር ነው። አጥቂውም በል ተከላካዩም በል አማካዩም በል እኮ የአውሮፓ ትልቁን ውጤት የያዘው አርሰናል እኮ ነው። ሻምፒዮንስ ሊግ አይብል አንድም ሳይሸነፍ የመጣ ማለት ነው። ፕሪሚየር ሊግ ላይ ከ2 ሳምንትና ከ2 ሳምንት ከ3 ሳምንት በፊት ፕሪሚየር ሊጉን በአስተማማኝ ሁኔታ ሲመራ የነበረ ቡድን ነው እኮ በማስቆጠር ነው። ወይ እንትን ምንድነው ስሙ ካራባው ካፕ ላይ ለፍጻሜ ደርሷል። ኤፍኤ ካፕ ላይ ሩብ ፍጻሜ ገብቷል። አሁን ያልካቸው ተጫዋቾች በሙሉ መጥተው አሁን እንደው እኔ ለአርቴታ እየተከራከርኩ ሳይሆን መጥተው ውጤታማ ሆነዋል እኮ። እኔ ውጤታማ አይደሉም። አይ ውጤታማ አይደሉም ማለት አጥቂው ለምሳሌ ለምን መሰለ አሁን ፐርሰናል ታወጣቸውና ቆይ አንተ ፐርሰናል እየነጠልክ ልታወጣቸው ፐርሰናል እያወጣ አይደለም አጥቂዎቹን ብቻ ነው። የአርሰናል የአጥቂ መስመር ያስቆጠረውና የሲቲ አጥቂ መስመር ያስቆጠረው የማንቸስተር ዩናይትድ የአጥቂ መስመር ያስቆጠረው ነኝ። አርሰናል እዚህም የደረሰው ብዬ ማስበው አንድም ብዙ ጨዋታዎችን እንደው ነጥቦቹ እንደው አስልታናቸው ብንይዛቸው ብዙ ጨዋታዎችን የወጣው ከቆሙ ኳሶች በገቡ ጎሎች ነው። አንድ ጨዋታ በኮርና ሲያሸንፍ በመጨረሻ ደቂቃ አስቆጥሮ 3 ነጥብ ያገኛል። እያልክ ስደምረው ከተከላካዮቹ የመጣ ኳስ ብዙ ነው። ሪቮሉሽን ላይ ምንድነው እንትን አጥቂዎች እኮ ገና ከቡድኑ ጋር እየተዋሃዱ ነው። ለምሳሌ ዩኮሬሽን አምጣ ብቻ ዩኮሬሽን አሁን በቅርብ ነው የመጣው። ወደ ማዶኬም እንሂድ። ማዶኬም በቅርብ ነው የመጣው። ገና አልተዋሃዱ። ማዶኬ ተቀያሪ ነው። ጊዮኬሬሽ ደግሞ ብቻ ብለን እንያዘው። እኔ ሐሳቤ ምን እንደው ታውቃለህ እኮ በቃ በፊት አምና እኮ ሳካን ብቻ አጥቂ የተጠቀመ ሲጫወት የነበረ ቲም ነው እኮ። እነ ትሮሳርድ ምናምን እንዳልኩ ቤንች ላይ እየወጡ ወጣ ገባ እየሆኑ ሲጫወቱ የነበረ ቡድን ተጫዋቾች ነበሩ። እና አሁን እነዚህ ተጫዋቾች አሁን የምትላቸው አጥቂዎቹ ወደዚህ በሚመጡበት ሰዓት አርሰናል የራሱን ሲስተም ተጠቅሞ ከቆመ ኳስ በለው ኦንጎል በለው ብቻ የራሱን ሲስተም ተጠቅሞ የማይሰበር ጠንካራ ቡድን አይደለም፣ በፕሪሚየር ሊግ አይደለም፣ በአውሮፓ ትልቅ ቡድን ገንብቷል እኮ አርሰናል አይደለም እንዴ? ገንብቷል። አሁን ቅድም እኔ የምቀበልልህ ይሄ ሳይኮሎጂካሉ የሚያዝያው ወር ችግር። እኔ አርቴታ ምንም ችግር የለበትም እያልኩ አይደለም። ረጅም ዓመት እንደሆነ እናንተ ስንከራከር እኔ አርቴታን ነበረ ሞቅስ የነበረው የኮንፊደንስ ችግር እያልኩ ማለት ነው። አሁን ግን መጥቶ አንተም ባለፈው ሳምንት ስታቀርብ ነበረ የሚያዝያ ወር በጠቅላላ ዋንጫውን የጣላቸው ሚያዝያ ወር ነው። እቺኛዋን ቅድም እኔ የምቀበለው ካንተ የሚያዝያ ወር ሳይኮሎጂ እንዴት ነው ማለፍ የሚችሉት ነው እንጂ በራሱ ሲስተም እኮ መጥቷል። ውጤታማ እኮ ነው ቡድኑ እኮ። ምናልባት እኔ እንደው የዘንድሮን አርሰናል እንደ ነጥለን እናንሳውና እናብቃ። የማታውም የቼልሲና የብራይተን ጨዋታም ስላለ ስለሱ እንድናወራ የዘንድሮን አርሰናል ካነሳን መጣ አመቱ መጀመሪያ ነው፣ እያሸነፈ መጣ። አሁንም አጥቂው ላይ ችግር አለ ይባላል። በተለይ እኔ በተደጋጋሚ ስላነሳሁት ነው። በቀደምም አሁን የሳውዛምፕተን ከአርሰናል የኤፍኤ ካፑም ሩብ ፍጻሜ ጨዋታ ስናወራም በደንብ አንስተናል። ፍሎ የለውም። እንደው የአርሰናል ፍሎ ከተመለከትከው
ታዳጊው ማክስ ዶማን ሲገባ ብቻ ነው። ፍሎ የለውም። አጥቂዎቹ እንኳን ያስቆጠሩት ጎሎች እነ ቡካዮ ሳካ፣ ቪክተር ዮከሪሽ ያስቆጠሩት ጎሎች ምናየው ወይ በፔናልቲ ነው ወይ አክሲደንታል የሚሉትን ጎል አይነት ነው የሚያስቆጥሩት እንጂ እንደ አምና የነበረው አርሰናል ኳስን በደንብ ተመስርቶ በነ ኢዜ በኩል አልፎ ወይ በማርቲሊኒ ወደ ውስጥ ገብቶ እንደነሱ አይነት ነገሮች አንመለከትበትም። ያ ያጥቂ ችግር ተሸፍኖ መጣ። እስካሁን በቆሙ ኳሶች ወይም በተለያዩ ነገሮች እየተሸፈነ መጣ። ሊጉን እየመራው መጣ። ኤፕሪል ወር ላይ ደረሰ። አሁን ያ የቆሙ ኳሶች ቀሩ። ምክንያቱም ሁሉም ቡድን ሞር ኮንሸንስ ሆኖ በደንብ የሚጫወትበት ሰዓት ነው። ሲቲንም አገኘው። አሁን የኮርና ኳሶች ምናልባት ሬር ናቸው። እንደ ሌላው ጊዜ በድካም የምታገኛቸው ጊዜ አይደለም። ሲቲም በደንብ ነው ሁሉም ቡድን ላለመውረድ ሁሉም ቡድን ሲስተሙ ስለነቃ ይጠብቃል። ስለ ኮርናው ብቻ አይደለም ሌላውም ነገር ላይ ላለመውረድ ሁሉም ቡድን ይሄ መስከረም ላይ የሚያሳየን አይነት አይደለም። ሚያዝያ ላይ የሚያሳይ ጠንከር ብሎብህ ነው የሚመጣው። የዛን ታይም ግን አሁን ምን ይፈልግ ነበር ቡድኑ? የአጥቂውን ስልነት ይፈልጋል። እንዳልከው የ9 ቁጥሩ ማግባት አለበት። እነ ቡካዮ ሳካ እድሎችን መፍጠር አለባቸው። ኢዜ በየጨዋታው ያንን ብቃት ደጋግሞ ማሳየት አለበት። እነ ካያቨርት ኳስ ማስቆጠር አለባቸው። የነ ማርቲኔሊ ሩጫዎች በጣም ተፈላጊ ናቸው በዚህ ሰዓት ግን እሱ ማግኘት አልቻለም። ግን አሁን ለምን ይሄ አልመጣም አልቻለም እኮ ይሄ ማግኘት አልቻለም። ለምን ይሄ አሁን አልመጣም ማለት አንችልም። ምክንያቱም እኔ ከዚህ ቀደም ስላነሳሁት ነው። አመቱን ሙሉ አልነበረም ይሄ ነገር። ምን ሸፈነው? እንዳልነው ውጤቶቹ ሸፈኑት። አርሰናል ድሮ የምናውቀውን አይነት ነገሮች እንድንመለከት አላረገንም። ስንት ኳስ ነው ገብርኤል አስቆጥሮ ጨዋታውን የተቆጣጠሩት የነበረው? ስንት ኳስ ነው ከቆሙ ኳሶች የተቆጠሩት? የቆሙ ኳሶችን እንተዋቸው። አክሲደንታል ጎሎች ጋብሪኤል ብቻ ከራሱ የግብ ክልል ላይ አሁን ሳውዛምፕተን ላይ ራሱ ያስቆጠሩትን ጎል ከተመለከተን ከራሱ የግብ ክልል ላይ በአንድ ፓስ ሄዶ ይቆጠራል። በአንድ ፓስ እሱ አሁን እኔ እንደ የአጥቂዎቹ ጥንካሬ ብለን አናስብም። በአንድ ፓስ ለሳካ ሰጥቶት ሳካ ሁለት ሰው አጥፎ ቢያገባ አትቆጥሮም። እሱን ነው የምልህ። ወይም ራይስን ቢያስጀምረው ያው ነው፣ ተመሳሳይ ነው። እሱን ነው ለማንሳት የፈለግኩት። ሞር የአጥቂን ክፍተቱ ፍሎ የለውም። ፒች ስፖርት